ከሚከተሉት ውስጥ ስለ ግልብ ዘር እጽዋት ባህሪ ትክክል የሆነው የትኛው ነው? ሀ በጾታዊ ወይም በኢጾታዊ መንገድ ይራባሉ። ለ የመራቢያ አካል ክፍላቸው አበባ ይባላል። ሐመሩሃ አበባና የተሸፈነ ዘር አላቸው። መ በአይን የሚታይ ዘር አላቸው። መልሱ በአይን የሚታይ ዘር አላቸው የሚለው ነው። ከሚከተሉት ምድቦች ውስጥ ክንንብ ዘር እጽዋቶችን ብቻ የያዘው ምድብ የቱ ነው? ሀ ሳይፕረስ ዝግባ በቆሎ። ለ ኑግ ባቄላ ማንጎ። ሐመሩሃ ባህር ዛፍ ጥድ ጤፍ። መ ፓይነስ ሰሚዛ ዝግባ። መልሱ ኑግ ባቄላ ማንጎ የሚለው ነው። ከሚከተሉት አማራጮች ውስጥ የእንቁራሪት አስተኔዎችን መለያ ባህሪ በትክክል የሚገልጸው የትኛው ነው? ሀ በውሃ ውስጥ ሲኖሩ በስንጥባቸው ይተነፍሳሉ። ለ ሰውነታቸው በጠንካራ ቅርፊት የተሸፈነ ነው። ሐመሩሃ በየብስ ላይ ብቻ የሚኖሩ እንስሳት ናቸው። መ ውጫዊና ውስጣዊ ጽንሰት በማካሄድ ይራባሉ። መልሱ በውሃ ውስጥ ሲኖሩ በስንጥባቸው ይተነፍሳሉ የሚለው ነው። ከሚከተሉት ውስጥ የእንቁልጢ ተግባርን በትክክል የሚገልጸው ሐሳብ የትኛው ነው? ሀ በጽንሰት ሂደት ውህድ ህዋስ የሚፈጠርበት ክፍል ነው። ለ ነባዘሮች የሚመረቱበትና የሚያድጉበት ክፍል ነው። ሐመሩሃ እንቁላል የሚፈጠርበትና የሚያድግበት ክፍል ነው። መ የጽንስ እድገት የሚካሄድበት አባላተ ወሊድ ክፍል ነው። መልሱ እንቁላል የሚፈጠርበትና የሚያድግበት ክፍል ነው የሚለው ነው። ከሚከተሉት ውስጥ ድምጽ በጥጥር በፈሳሽ እና በጋዝ ውስጥ የሚጓዝበትን ፍጥነት በትክክል የሚያወዳድረው የቱ ነው? መልሱ የድምጽ ፍጥነት በጥጥር ይበልጣል፣ የድምጽ ፍጥነት በፈሳሽ ይበልጣል፣ የድምጽ ፍጥነት በጋዝ